ሰላም ሰላም እንዴት ናችሁ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ ቻፕተር 4 ሚሞሪ ኤንድ ፎርጌቲንግ ከሳይኮሎጂ ቻፕተር የምንማር ይሆናል። በባለፈው ቪዲዮአችን ላይ ቻፕተር 3 ስለ ለርኒንግ የተማርነው እንደተማርን ይታወቃል። ለርኒንግ ምን ማለት እንደሆነ ክላሲካል ለርኒንግ ቲዮሪዎች there are two ቲዮሪዎች ቢሄቨራል ለርኒንግ ቲዮሪዎች እንዳሉ በቢኤፍ ስኪነር እና በኢቫን ፓቭሎት እንደነበሩ ተምረናል። ዛሬ ደግሞ ሚሞሪ ኤንድ ፎርጌቲንግ ምን ማለት እንደሆነ የሚሞሪ እና የፎርጌቲንግ ቲዮሪዎችን ሁላ በውስጡ የያዙትን ሀሳቦች ሙሉ የምናይ ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮመንት እና ኮፒ ሊንክ ማድረግ እንዳትረሱ። በተጨማሪ ደግሞ በየጊዜያት የሚሰሩ የተለያዩ ፓወርፖይንቶችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናላችንን ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ በደንብ ተከታተሉ። ዋት ኢዝ ሚሞሪ ኤንድ ፎርጌቲንግ? ሚሞሪ እና ፎርጌቲንግ ምን ማለት እንደሆነ የምናይ ይሆናል። ሚሞሪ is one of a part of brain ነው። forgetting is one of a process which is also carried out within a brain። ሁለቱም ከብሬን ጋር የተያዙ ነገሮች ስለሆኑ በደንብ የምናይ ይሆናል ማለት ነው። እዚህ ጋር ምንድነው ሪቻርድ አትኪሰን እና ሪቻርድ ሺፍሪን የተባሉ ሁለት ሰዎች ነበሩ። እነዚህ ሰዎች ምን አይነት ሞዴል ነው የሰሩት? ኢንፎርሜሽን ፕሮሰሲንግ ሞዴል ሰርተው ነበር። 3 ቦክስ ሞዴል ብለው ኢንፎርሜሽን ፕሮሰሲንግ ሞዴልን ሰርተው ነበር። ኢንፎርሜሽኖች ፕሮሰስ ተደርገው በአእምሯችን ላይ ተቀምጠውና ለዛሬ ዩዛችን አገልግሎት ላይ የሚውሉት በስሪ ቦክስ ሞዴል አናሊሲስ ነው የሚል ሀሳብን የያዙ ሰዎች ናቸው ማለት ነው። this is carried out by አትኪንሰን and ሺፍሪን በ1968 የተዘጋጀ ሞዴል ነው ማለት ነው። what is memory? ሚሞሪ ማለት ምን ማለት ነው የሚለውን ጥሬ ትርጉሙን ከማየት እንጀምራለን። memory is the retention of information or what is learned earlier over time። ሚሞሪ ማለት ኢንፎርሜሽንን ሪተንድ የማድረግ ሁኔታ ሲሆን ወይም በፊት የተማርነው ነገር ምንድን ነው በፊት ከውልደት እስከ ዛሬ ባለንበት ጊዜ ባሳለፍናቸው ጊዜያቶች ውስጥ የተማርነው ነገር ምንድን ነው የሚለውን ነገር የሚያሳየልን ሚሞሪ ይባላል ማለት ነው። it is a way in which we record the past for later use in the present። ፓስት ላይ ያሉትን ነገሮች ለፕሬዘንት ዩዝ ብለን ሪከርድ የምናደርግበት way is also called memory ይባላል ማለት ነው። memory have mainly 3 process ሚሞሪ ፕሮሰስ ይባላል። ሶስቱም ፕሮሰሶች በማለፍ ነው የሰው ልጅ ማውራት የሚችለው። እኔ አሁን ማውራው ከናንተ ጋር ለናንተ ቪዲዮ የምሰራላችሁ እነኚህ ሶስቱም ፕሮሰሶች አልፌ ነው። memory process are a mental activity performed to put information into memory or to keep it there and to make use of it later. This involves 3 basic steps። ይህ ምንድነው? ሚሞሪ ፕሮሰስ ሜንታል አክቲቪቲ ነው። ኢንፎርሜሽንን በሚሞሪ ላይ ፑት ያደርግልናል። ፑት ያደረገውን ደግሞ ላይፍ ሎንግሊ ስቶር ያደርጋል። ስቶር ያደረገውን ደግሞ ለፕሬዘንት ዩዝ እንድናውል ያደርግልናል ማለት ነው። ይሄ ፕሮሰስ ሚሞሪ ፕሮሰስ ይባላል። this includes 3 steps. The first one is encoding. Encoding converting sensory input into a form that can be processed and deposited in memory. Encoding is a process of converting sensory input. ሴንሰሪ ኢንፑት ባለፈው በሴንሴሽን ላይ እንዳስረዳዋችሁ ሴንሴሽን ማለት በሴንሰሪ ሲስተም ኢንፎርሜሽንን ሴንስ አድርጎ ማምጣት ነው። የመጣውን ኢንፎርሜሽን በሴንሰሪ ኢንፑት የመጣውን ኢንፎርሜሽን ኮንቨርት የሚያደርግልን ፕሮሰስ እና በሚሞሪ ላይ ዲፖዚት የሚያደርግልን ፕሮሰስ ኢንኮዲንግ ይባላል ማለት ነው። ኢንኮዲንግ is about it። ሁለተኛው ደግሞ ስቶሬጅ ይባላል። ስቶሬጅ is a location in memory ነው። ስፔስ ነው ኦር ሎኬሽን በሚሞሪ ውስጥ ያለ ሎኬሽን ነው። which material is saved። የያዝነው ኢንፎርሜሽንን ሴቭ የምናደርግበት የምናስቀምጥበት ቦታ ስቶሬጅ ይባላል ማለት ነው። the third one is also retrieval።
Retrieval is a point at which one tries to remember a particular memory trace from among all of other we have stored. So ስቶር ያደረግነው ሂውጅ አማውንት ኦፍ ኢንፎርሜሽን አለ። ከዛ ከሂውጅ አማውንት ኦፍ ኢንፎርሜሽን እኛ ፐርሲቭ ወይም ሪትራይቭ ወይም ለማስታወስ እና ዛሬ አገልግሎት ላይ ለማዋል የፈለግነውን ነገር ከዛ ሰለክት አድርገን ሪትራይቭ ኦር ሪኮል አድርገን ሪመምበር አድርገን እና እውቅና ሰጥተን ጥቅም ላይ ስናውለው ሪትሪቫል ይባላል ማለት ነው። So in retrieval, material in memory stored is located, brought into awareness and used. So አሁን ያልኩት ሀሳብ ነው። እውቅና ሰጥተን ሀሳቡ ወይም ስቶር የተደረገው ኢንፎርሜሽን አገልግሎት ላይ ሲውል ሪትሪቫል ይባላል ማለት ነው። Okay, here is stage or structures of memory. So we will see the structure or stages of memory. Sensory register, short term memory and long term memory ተብሎ ስቴጆች አሉ። እነሱን የምናይ ይሆናል። So the sensory register is the initial or entry way of storage. Storage መጀመሪያ የሚገባበት ወይም initial way ነው። And information is lost without attention within second. So sensory register ላይ ኢንፎርሜሽኑ attention ከሌለው በሰከንዳቶች ውስጥ ዲስአፒር ሊያደርግ ይችላል ማለት ነው። So sensory register is one of initial step in what structures of memory መሆኑን ማወቅ አለባችሁ። Okay, number 2 is short term memory. So short term memory has a limited capacity to store information. ይህ ሾርት ተርም ሚሞሪ ኢንፎርሜሽንን ስቶር የማድረግ ካፓሲቲው ሊሚትድ የሆነ እና ኢንፎርሜሽን ኢዝ ሎስት ዊዛውት ሪኸርሳል። ሶ ሪኸርሳል ከሌለ ኢንፎርሜሽናችንን ምን ልናደርግ እንችላለን? ሎስት ልናደርግ እንችላለን ማለት ነው። ሶ ዋት ኢዝ ሪኸርሳል ሚንስ? ሪኸርሳል ኢዝ ዘ ፕሮሰስ ኦፍ ሪፒቲንግ፣ አክቲቬቲንግ፣ ሪኒዊንግ ኦር ሪፍሬሽንግ ኢንፎርሜሽን ቱ ኪፕ ኢት ኢን ሚሞሪ። ሶ ሪኸርሳል ማለት በአእምሮአችን ላይ የምናስቀምጠውን ኢንፎርሜሽን ቀድመን ያስቀመጥነውን ኢንፎርሜሽን ሪፒት በማድረግ ሆነ እንደገና አክቲቬት በማድረግም ሆነ ሪኒው በማድረግ በአዲስ ፎርም በመያዝም ሆነ ሪፍሬሽ በማድረግ በሚሞሪያችን ውስጥ ስቶርድ ሆኖ እንዲቆይ የምናደርግበት ፕሮሰስ ሪኸርሳል ይባላል ማለት ነው። ሶ ዲስ ሪኸርሳል ኢዝ ዲቫይድድ ኢንቱ ቱ ሜንቴናንስ ሪኸርሳል እና ኢላቦሬቲቭ ሪኸርሳል ተብሎ ለሁለት ይከፈላል። So maintenance rehearsal is a kind of rehearsal involves the role of repetition of material in order to maintain it. So ያዝነውን ወይም ስቶሪ ያደረግነው ኢንፎርሜሽን አለ። ሶ ይሄ ኢንፎርሜሽን እንዳይረሳብን ሁሌ ሪፒት እያደረግን በአእምሮአችን ላይ ሜንቴን የምናደርግበት ፕሮሰስ ኦፍ ሪሄርሳል ዊል ቢ ሜንቴናንስ ሪሄርሳል ይሆናል ማለት ነው። So the next one is elaborative rehearsal. So elaborative rehearsal also involves making association or connection between new information we want to remember with familiar already existing information in memory. So ይሄ ደግሞ ምንድነው? ቀድመን የያዝነው ኢንፎርሜሽን አለ ደግሞ እሱ ኢንፎርሜሽን እንዳይረሳብን ኢንቫይሮንመንት ውስጥ ካሉት ከተመሳሳይ ወይ ከሱ ጋር ኮኔክሽን ሪሌሽን ካላቸው ነገሮች ጋር አሶሺየት በማድረግ የምንይዝበት ፕሮሰስ is called elaborative rehearsal. Okay, the third stage or structures of memory is long-term memory. So long-term memory ደግሞ has unlimited capacity to ኢንፎርሜሽንን ስቶር ለማድረግ unlimited የሆነ ካፓሲቲ እና ላይፍ ሎንግሊ ለብዙ ጊዜ ስቶር ማድረግ የሚችል ፐርማነንትሊ ኢንዲፊኒት ለሆነ ታይም ስቶር ማድረግ የሚችል ታይፕ ኦፍ ሚሞሪ ነው ማለት ነው። So information can also be lost due to interference. እዚህ ጋር ኢንፎርሜሽኑን ሎስት የምናደርገው ከኢንተርፌሬንሱ የተነሳ ነው። ቅድም በሾርት ተርም ሚሞሪ ላይ ሪሄርሳል እንዳልነው እዚህ ጋር ከኢንተርፌሬንሱ የተነሳ ሎስ ልናደርግ እንችላለን ማለት ነው። So what it mean interference? Interference is a process through which either the storage or retrieval of information is impaired by the presence of other information. So ቀድመን ስቶሪ ያደረግነው ኢንፎርሜሽን አለ፣ ሌላ የሚገባም ኢንፎርሜሽን አለ። ስለዚህ ሁለቱ ኢንፎርሜሽኖች እርስ በርስ ኢንተርፌር በማድረግ አንዱ ለአንዱ ጸርስ በሚሆንበት ጊዜ አንዱ ስለ አንዱ ፋንታ ስጠፋ ምን ይባላል? ኢንተርፌረንስ ይባላል ማለት ነው። So there are two types of interference, proactive እና retroactive interference ተብሎ ለሁለት ይከፈላሉ። So proactive interference ማለት type of interference ነው። So ይህ ኢንተርፌሬንስ ምንድን ነው? It is occur when previously stored material interferes with ability to remember similar more recently learned material. So እዚህ ጋር
ኢንተርፌር የሚያደርገው ፕሪቪየስሊ ስቶርድ የሆነ ማቴሪያል ኢንተርፌሪስ ዊዝ ዘ ኤቢሊቲ ቱ ሪመምበር ሲሚላር ሞርስ ኤንድ ለርንድ ማቴሪያል ቅርብ ላይ የተማርነውን ነገር በፊት የተማርነው ነገር ኢንተርፌር ሲያደርገው ፕሮአክቲቭ ኢንተርፌረንስ እንላለን። ሪትሮአክቲቭ ላይ ደግሞ እዚህ ጋር ደግሞ በፊት የተማርነውን ነገር ማስታወስ ሳንችል ስቀር በምን ኢንተርፌር ተደርጎ ማለት ነው? ቅርብ በተማርነው ነገር። እዚህ ጋር ኢንተርፌር የሚያደርገው ሪትሮአክቲቭ ላይ ቅርብ ላይ የተማርነው ነገር ነው። የመጀመሪያው ላይ ደግሞ በፊት የተማርነው ነገር ነው ማለት ነው። ኦኬ it contain large type of amount of information which can be classified into three category. የሎንግ ተርም ሚሞሪ ካታጎሪዎችን ከማየታችን በፊት ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ ኤንድ ኮሜንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜያት የሚሰሩ የተለያዩ የፓወርፖይንት ማቴሪያሎችንም ሆነ ሌሎች ተጨማሪ ፒዲኤፎችን ለማግኘት ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናላችንን ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ ማለት ነው። ሌትስ ፕሮሲድ ቱ አወር ቶፒክ። ታይፕስ ኦፍ ሎንግ ተርም ሚሞሪ ዘ ፈርስት ዋን ኢዝ ዲክላሬቲቭ ኦር ኤክስፕሊሲት ሚሞሪ እና ኢምፕሊሲት ሚሞሪ አለ። እሱን በቀጣይ የምናየው ይሆናል። ዲክላሬቲቭ ሚሞሪ is a type of memory which is recollection of a specific fact or event that can be verbally communicated. ቨርባሊ ኮሚኒኬት ያደረግነውን ስፔሲፊክ የሆኑ ፋክቶችን እና ኢቨንቶችን ሪኮሌክት የምናደርግበት ፕሮሰስ ኦፍ ሎንግ ተርም ሚሞሪ ኢዝ ኮልድ ዲክላሬቲቭ ሚሞሪ ይባላል። ይሄ ዲክላሬቲቭ ሚሞሪ ሴማንቲክ ኤንድ ኤፒሶዲክ ተብሎ ለሁለት ይከፈላል። ሴማንቲክ ከሆነ ፋክቶችን፣ ሩሎችን፣ ኮንሰፕቶችን እና ኮንሰፕቹዋል የሆኑ ናውሌጆችን ጀነራል ናውሌጆችን የሚይዝ ሚሞሪ ነው ሴማንቲክ ሚሞሪ። ኤፒሶዲክ ደግሞ ኢንተርናል ሪፕሬዘንቴሽን ኦፍ ፐርሶናል ኤክስፒሪየንስ ኢቨንት በራሳችን ኢንተርናሊ ዴቨሎፕ ያደረግነውን ፐርሶናል ኤክስፒሪየንስ ኦር ኢቨንትን ሚሞሪ ስቶር የሚያደርግልን ሚሞሪ ደግሞ ኤፒሶዲክ ሚሞሪ ይባላል ማለት ነው። the second one is non-declarative memory. ይሄ ደግሞ it is affected by period experience without that experience being consciously recollected. It is one of most important kind of implicit memory is called procedural memory. እዚህ ጋር procedural memory አለ. It is a part of non-declarative memory ነው. This memory describe about how knowing about how and it is describing about the performance of activity አክቲቪቲዎችን ፐርፎርም የማድረግ ሚሞሪ ወይም ፕሮሲጀራል ሚሞሪ ይባላል ማለት ነው። it is a serial position effect. serial position effect ማለት ሚሞራይዝ የማድረጋችንን ኤቢሊቲ ዲተርማይን የሚያደርግልን ሶስተኛው ታይፕ ነው። ይሄ ደግሞ ምንድነው? አንድ ሰው ማስታወስ የሚችለው የመጀመሪያ እና የመጨረሻውን ነው። መሃል ላይ የተባለውን ነገር የማስታወስ ፕሮባቢሊቲው በጣም ዝቅተኛ መሆኑን የሚያሳይልን ቲዮሪ ነው ማለት ነው። ኦኬ what are the factors which affect memory? age of a person is a factor which affect ሚሞሪን አፌክት የሚያደርግልን አንዱ ፋክተር ነው። ጉድ ሄልዝ ኮንዲሽን የአንድ ሰው ሄልዝ ኮንዲሽን is also one of a factor which affect the memory and the third one is will to remember or a person's willing to the interest to remember is also factor. Over learning, meaningfulness of materials are also factor. You can see those factor one by one for yourself and they are so simple. Sleep or rest is one of a factor you can see. Here is a forgetting. We will see about forgetting. Forgetting is a process of loss of information from memory or inability to retrieve or remember information. Information remember ወይም retrieve የማድረግ probability inable ስንሆን forgetting ይባላል ማለት ነው። there are a list of theories of forgetting listed below. The first one is decay or disuse theory. Decay or disuse theory states that information which is not used gradually disintegrate with passage of time. decay or disuse theory እንደ ስሙ እንደምናየው ከሆነ disuse ማለት አገልግሎት ላይ ሳናውለው ስንቀር በጊዜ ሂደት ውስጥ ጊዜው እየገፋ በሄደ ቁጥር ያ ነገር ዲኬይ ወይም እያጣን እንሄዳለን የሚል ታይፕ ኦፍ ቲዮሪ is called decay or disuse theory ይሆናል ማለት ነው።
Okay, the number 2 is interference theory. So sorry, ጉንፋን ስለያዘኝ ነው ትንሽ። Interference theory is a type of theory in which, according to this theory, people forgot not because memory actually lost from memory, but because other information get in the way of what we want to remember. So interference theory ላይ ምንድን ነው? ቅድም long term memory ላይ interference is one of a factor which leads to loss of memory or loss of information in long term memory ብለን ተምረናል። so proactive እና retroactive እንዳልን ይታወቃል። ስለዚህ ኢንተርፌረንስ ቲዮሪ ምንድነው? ኢንተርፌረንስ ማለት ሁለት የተለያዩ ኢንፎርሜሽኖች አሉ። ቀድሞ የነበረ እና አሁን ላይ ሪሰንትሊ የምናገኘው ኢንፎርሜሽን ሰው ሁለቱ እርስ በእርስ ኢንተርፌር ወይም በመጻረር አንዱን ሎስ እንድናደርግ የሚያደርጉበት ታይፕ ኦፍ ቲዮሪ ምን ይባላል? ኢንተርፌረንስ ቲዮሪ በመባል ይታወቃል ማለት ነው። ኦኬ ነምበር 3 ዲስፕሌስመንት ቲዮሪ። ይሄ ደግሞ ምንድነው? ኒው ኢንፎርሜሽንን በኦልድ ኢንፎርሜሽን መቀየር የሚል አይነት ቲዮሪ ነው። ሰው አዲስ ኢንፎርሜሽን ሲገባ ኦልድ የነበረውን ዲሌት ወይም ዲስፕሌስ ያደርጋል የሚል አይነት ቲዮሪ ነው፣ ሂሳቤ ነው። so this is a type of theory in which a memory is full, new information will replace the old one. so memory full ከሆነ ሌላ ኢንፎርሜሽን ልናስገባ ስንል ያን ፉል የሆነውን ሚሞሪ ቦታ ስለማይበቃው ከፉሉ ለሱ የሚበቃውን ቦታ ይወስድና ኦልድ የነበረውን ዲሌት ያደርጋል የሚል አይነት ቲዮሪ ነው። ኦኬ the fourth one is motivated forgetting። ይሄ ማለት ደግሞ or repression ፐርሰንስ የአንድ ሰው ፎርጌት የሚያደርገው በራሱ ፍላጎት ወይም በራሱ ተነሳሽነት መሆኑን የሚያሳየልን ቲዮሪ ነው ማለት ነው። አምስተኛው ደግሞ ኪው ዲፔንደንት or retrieval failure theory. So this is a type of theory in which a person's failure to recall information without memory cue. memory cue ሳይኖር ሲቀር አንድ ሰው የያዘውን ነገር ሪኮል ሳይችል ሲቀር ኪው ዲፔንደንት ፎርጌቲንግ ኦር ሪትሪቫል ፌይለር ሚሞሪ እንላለን ማለት ነው። ኦኬ የዛሬን ቪዲዮአችንን በዚህ እናበቃለን። ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮሜንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜያቶቹ የሚሰሩ የተለያዩ ፓወርፖይንቶችንም ሆነ ሌሎች ተጨማሪ ማቴሪያሎችን ማግኘት ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናላችንን ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ